ቤት ሰው ይሄን መልእክት በእናታችሁ ለቡራ አድርሱልኝ። ኢንስታግራም ላይም ጽፌለት ነበረ፣ ቴሌግራም ላይም ጽፌለታለሁ። ኢንስታግራሙን አይቶት ዝም ብሎኛል ማለት ነው። ቴሌግራምም የጻፍኩለትን አይቶታል፣ እሺ ብሎኛል። ቴሌግራም ላይ በደንብ አድርጌን የጻፍኩለት አንተ ነጻ ትወጣለህ፣ ጠንክር ወንድሜ፣ አንተ ነጻ ትወጣለህ። ልጅቷን ትላንት ስለተቀበላት የዲኤንኤውን ሂደት እንዴት ማድረግ እንዳለበትም ጽፌለታለሁ ማለት ነው። ልጅቷን ተቀብሏት የለ እንደ ተቀበላት ወደ ቤት ይዟት እንዲሄድና ራሱ በግሉ ሁለቱ ብቻ እሱና ህፃኗን ይዞ ሄዶ ምርመራ እንዲያደርግና ማህተብ ያለው ትክክለኛ ዶክመንት ይዞ እንዲመጣ ለቡርኬ ቴሌግራም ላይ ጽፌለታለሁ። አይቶታል፣ አንብቦታል። ደስ ብሎኛል። ግን ረጅም መልስ አልመለሰልኝም። እሺ የሚል መልስ ብቻ ነው የመለሰልኝ ማለት ነው። ሀይሜ ኦልሬዲ አብራው አይደለችም። አሁን እንዳረጋገጥኩት አብራው አይደለችም ያለችው አሁን ዛሬ። ምክንያቱም ተናዳ ይቻልታችኋል። ትናንትና ጥላው ነው የሄደችው እና እንግዲህ ቡርኬ መሆን ያለበት ነገር እኔ በሂደት ልጅቷ ስለዋሸች ስሙን ስላጠፋችው በህግ እንድትጠየቅ እፈልጋለሁ። ማን እዩ ማለት ነው። በህግ እንዴት መጠየቅ እንዳለብን ደግሞ እስኪ ጂሚኒን እንጠይቋለን፣ አብረን እንሰማለን ማለት ነው። ቤተሰው አሁን አሰማችኋለሁ፣ ቀጥታ ማለት ነው። ጂሚኒን አሰማችኋለሁ። ይህን ቤት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ማታ በዚህ ጉዳይ ላይ ላይቭ እገባለሁ በዚሁ ቻናል ማለት ነው። ቤተሰው ለማታቁኝ ጸዲ ነኝ በትክክለኛ ደግሞ በዛኛው ደግሞ ሀና ማሩ ነኝ ማለት ነው። ቤተሰው ማታቁኝ ካላችሁ ማነሽ ብላችሁ በጣም ብዙዎቻችሁ ኮሜንት ላይ እየጻፋችሁልኝ ነበረ። ሀና ማሩ ነኝ ቤተሰው። በዚህኛው ስሜ ደግሞ ጸዲ ይባላለሁኝ ማለት ነው። እንግዲህ ኢትዮጵያ ውስጥ ስም በሽበሽ ነው አይደል? ስማችን እፍ ነው። እናታችን፣ አያታችን፣ አባታችን፣ እህቶቻችን አይደሉ ስም የሚያወጡልን እና እስኪ ጂሚኒ ጋር እንደውላለን፣ እንጠይቀዋለን በህግ እንድትጠየቅ ስሙን ስላጠፋች ከምርመራው በኋላ እንዴት በህግ ሂደት መጠየቅ እንዳለባት አብረን እንሰማለን። ማነው ቤተሰው ላይክ አድርጉ ፕሊዝ። ኮመንት አስተያየት ደግሞ ስጡ። ቤተሰው አስተያየት ስጡ፣ ጻፉ። መጻፍ የምትችሉ ጻፉ። በቃ እንደፈለጋችሁ አወለጋግዳችሁ ቢሆን አስተያየታችሁን ስጡ። አስተያየት ወሳኝ ነው። ገባችሁ? እነሱም ያነባሉ፣ እኛም እናያለን፣ ሰውም ይረዳል። ስለዚህ ቡርኬ ነፃ ይወጣል። እመኑ ነው። ልጁን ከተቀበላታል ኦልሬዲ አይደለም ሄዶ ማስመርመርና ነፃ ራሱን ማውጣት ይችላል። ልጅ የእሱ እንዳልሆነ እኔ 100% በፈለጋችሁ ታስምሉ። ልጅ የቡርኬ አይደለም። እሷ ለገንዘብ ነው፣ በቃ በገንዘብ ተገዝታ ነው የመጣችሁ ሴትዮዋ ልጅቷ። ገባችሁ? ቡርኬ ምንድነው የሚያደርገው? ልክ እሱ ነፃ እንደወጣ ቀጥታ ሄዶ በህግ ልጅቷን ከሶ እዩን ማለት ነው እዩን ከሶ በህግ መጠየቅ አለበት። ስሙን ማጥራት አለበት። ገባችሁ? ህይወቱን የተረበሸው ስሙን የጠፋው እንዲህ ቡርኬ ይሄን አክል ከሌላ ሴት ጋር እንደፈለገ እንትን የሚል ወንድ አይደለም። እኔ እመሰክርለታለሁ። የእውነት ቡርኬ ኢቭን እንኳን ከዩቱብ በፊት ራሱ የነበረ ህይወቱ ሲወራ ብትሰሙ ማለት ነው በጣም ነው የምታዝኑት። እናቱን ሲረዳ ታውቃላችሁ። ሙሽዬ ጠላ ነበረ የምትሸጠው ያኔ ማለት ነው። እና እናቱን ሲረዳ ለእናቱ ጌሾ ሲወቅጥ እንጨት ሲፈልጥ የነበረ ልጅ ነው። እዛው አካባቢ ያሉ ልጆች የነገሩኝ ማለት ነው። አይደለም እና ዛሬ ቴክኖሎጂ በተስፋፋበት ዘመን ላይ ልጅ ያንተ ነው ብላ መታ ህይወቱን ብጥብጥብጥብጥ ርብሽብሽ የምታደርገው ለምንድን ነው? መቀኛ ስላለባቸው፣ መቀኛቸው ጠላታቸው በእነሱ የሚቀና ሰው ስላለ ገንዘብ ከፍሏት ነው። እመኑ። ብዙ ብር ደግሞ አይደለም ይሄኔ ወይ 50 ሺህ ብር ወይ 100 ሺህ ብር ነው የተሰጣት። 100 ሺህ ብር ህይወትሽን አይቀይረውም እዩ። ግን ከዚህ በኋላ እስከ እስር ደረጃ እንድትደርሺ ነው እኛ ቡርኬን የምንገፋፋው ቪዲዮ የምንሰራው። ይህም ቪዲዮ ሼር አድርጉለት፣ ለቡርኬ ድረሰው። ሁሉ ነገር ነፃ ከወጣ በኋላ ቡራ ማለት ነው ልጅቷን መክሰስ አለበት። እርግጠኛ ነኝ ይህንን ያደርጋል ብዬ አስባለሁ። ልጅቷን ደግሞ የተቀበላት ምናልባት ነው፣ ይሄ እርግጠኛ አይደለሁኝ። ግን እኔ ሳስበው ልጅቷን የተቀበላት ምናልባት በራሱ መንገድ ዲኤንኤ ወስዶ ሊያስመረምራት ይችላል ብዬ አስባለሁ። እስኪ ዛሬ የሚመጡትን እናያለን። ማየት አለብን። ሁላችንም ተረጋግተን ነገሮችን በማዳመጥ መሆን አለበት። መረባበሽ የለብንም። እንዳትሰዳደቡ፣ ማንንም ቡርኬ እንዳትሰድቡ፣ ሀይሜ እንዳትሰድቡ። ያሉበት ችግር ከባድ ነው። ገባችሁ? ልጅን ያክል ነገር ያንተ ነው ተብሎ የሰው ልጅ ከባድ ሁኔታ ላይ ነው ያሉት። ስለዚህ ልንረዳቸው ይገባል። ቤተሰቦቼ ላይክ አርጉት፣ ሼር አርጉት። ይሄ ቪዲዮ ለእነሱ የሚጠቅም ነገር ነው። ዝም ብሎ ቡርኬ ነፃ ከወጣ በኋላ እዩን ዝም ብሎ በጭራሽ መተው የለበትም። በጭራሽ እዩን መተው የለበትም። እዩን እስከ ጥግ ሄዶ ተካሶ ለህግ ማቅረብ አለበት። እና ይሄ ነው ልላችሁ የምችለው። እርግጠኛ ነኝ የገባችሁ ይመስለኛል። ይህን ቤት ላይክ አድርጉ፣ ሼር አድርጉት። ከተመቸኝ ዛሬ ማታ ላይቭ እገባለሁ በእነ ቡርኬ ጉዳይ ማለት ነው። ከተመቸኝ ላይቭ ስትሪም ያርድ ላይ ይሰቀልና አዲስ የሆናችሁ ሰብስክራይብ አድርጉ ማታ እንድትመጡ
ላይቭ ስትሪም አወርድና በላይቭ ስትሪም 3-4 እስከ 8 ሰው ይፈቀዳል። እዚሁ ዩቱብ ላይ ላይቭ እንገባለን ማለት በዚህ ጉዳይ ላይ እነሱ ምን ይዘው እንደሚመጡ ካየን በኋላ ላይቭ እንገባና እንወያይና ለቡርኪ አንድ ሰው በውስጥ እንዲያወራው እናደርጋለን። ባይዘዌ ቴሌግራም ቁጥሩ ላይ ጽፌለታለሁ፣ አይቶታል፣ እሺ ብሏል። ያው እሺ ማለት ታውቃላችሁ፣ በቃ ከባድ ነው ያሉበት ሁኔታ፣ ልንረዳቸው ይገባል። ሀይሚም ልክ ናት። አሁን ሀይሚ ላይ የምትፈርዱ አላችሁ፣ እንዴት ጥላው ትሄዳል? ሴት ናት። በቃ ሴት ስንሆን እኛ ስሜታዊ ነን። እኛ ሴቶች በቃ በተፈጥሮ በባህሪያችን ስሜታዊ ነን። ይሄ ደግሞ በቃ የተፈጥሮ ጉዳይ ነው እና ምንም ማድረግ አንችልም። ቤተሰው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሚመለከተው አካል እንዲደርስ ማለት ነው። እወዳችኋለሁ፣ እያበረታታችሁኝ ነው። ቴንኪዩ ሶ ማች። ለምን አታውቁኝ? በዛኛው ቻናሌ ሀና ማሩ ነኝ። እሺ ጋይስ አታውቁኝማ፣ ሀና ማሩ ነኝ። ፈታ እንድትሉ ብዬ ነው። ባይዘዌ ብዙ ኮመንት ላይ ይቻላል፣ ሀኒ ሁሌ ደስተኛ ነሽ፣ ትስቂያለሽ በሁሉም ነገር ምናምን፣ ቪዲዮ ሰሪም እየሳቅሽ ነው የምትሰሪው የምትሉኝ አላችሁ። በቃ ተፈጥሮዬ ነው። ምን ላርግ? ለመደሰት እኮ ምንም አያስፈልግም። ቤተሰቡ በቃ ሻወር መውሰድ፣ ያላችሁ ልብስ አራግፋችሁ አጥባችሁ መልበስ እና እንደዛ ነው በቃ። እና ወዳችኋለሁ ቤተሰቦቼ፣ ስፔሻሊ የስደት እህቶቼ ወዳችኋለሁ። ባይ ባይ።